ከአሜሪካ አንድ ኢትዮጵያዊ ተባረረ። የአሜሪካ የኢሚግሬሽን ተቋም ፋኖን በሶስተኛ ደረጃ አሸባሪነት በመጥቀስ አንድ ኢትዮጵያዊ አባረረ። የአሜሪካ ኢሚግሬሽንና የጉምሩክ ማስከበሪያ አይሲኢ ሰለሞን ቦጋለ የተባለ ኢትዮጵያዊ የሰብአዊ መብት ጥሰት ፈጽመሃል በሚል ከመጋቢት 5 ቀን ጀምሮ ከአሜሪካ አባሮ ወደ ኢትዮጵያ መልሶታል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች፣ ለመሆኑ ጉዳዩ ምንድነው? በርካታ የመረጃ ገጾች ፋኖ ነህ ብሎ በሶስተኛ ደረጃ ፋኖን በአሸባሪነት ፈርጆ ያባረረው ኢትዮጵያ ያለ ወይ? ጉዳዩስ ምንድነው? እውነት ከፋኖ ጋር ይያያዛል ወይስ እንዴት ነው ነገሩ? ያገኘናቸው መረጃዎች አሉ፣ በዝርዝር እናያቸዋለን። አብራችሁን እስከ ፕሮግራማችን ፍጻሜ እንድትቆዩ ጋብዘናል። ቤተሰቦቻችን ስለሆናችሁ እጅግ አድርገን እናመሰግናለን። ተቋሙ ባወጣው መግለጫ ምን አለ? ወደ ጉዳዩ እንለፍ። ግለሰቡ በማህበራዊ ሚዲያ ራሱን የፋኖ አባል አድርጎ እንደሚገልጽና እንደተገለጸው እንግዲህ የአሜሪካ መንግስት በተለያዩ ጉዳዮች ላይ በአሸባሪነት በአክራሪነት ጉዳዮች ላይ ጠንከር ያለ እርምጃ እየወሰደ እንደሆነ ይታወቃል። የፋኖ አባል አድርጎ እንደሚገልጽና ፋኖን ደግሞ የደረጃ 3 ታየር አሸባሪ ቡድን ሲል በሪፖርቱ ጠቅሶታል። ግለሰቡ በትግራይ ተወላጆች ላይ የጥቃት ቅስቀሳ በማድረጉ የኢሚግሬሽን መብቱ እንዲነጠቅ መደረጉን አይሲኢ አስታውቋል። ምንም እንኳን ደረጃ 3 የሚለው ምደባ በአሜሪካ የውጭ ጉዳይ መስሪያ ቤት በይፋ የተሰጠ የሽብርተኝነት ፍረጃ ባይሆንም የኢሚግሬሽን ተቋሙ ግን ለቪዛና ለጥገኝነት ክልከላ ሲል ፋኖን ያልሰየመ የታጣቂ ቡድን በሚል መፈረጁን በዲያስፖራው ዘንድ ከፍተኛ መነጋገሪያ ፈጥሯል። ፍረጃው በኢሚግሬሽን ሕግ ደረጃ እንጂ በውጭ ጉዳይ ፖሊሲ ደረጃ ገና መሆኑን መገንዘብ ያስፈልጋል ያለው ዋሱ መሐመድ ነው። ከዚህ ጋር በተያያዘ ደግሞ ከኔ ውጪ 400 ኢትዮጵያውያን ከአሜሪካ በቅርቡ ይባረራሉ ብሏል ግለሰቡ። አሜሪካ የሰብአዊ መብት ጥሰት ፈጽሟል ያለችው ግለሰብ ወደ ኢትዮጵያ አባራለች። የአሜሪካ ኢሚግሬሽን አይሲኢ ሰለሞን ቦጋለ የተባለ ኢትዮጵያ የሰብአዊ መብት ጥሰት ፈጽሟል፣ በከባድ ወንጀል ይጠረጠራል በሚል በፈረንጆቹ መጋቢት 5 ጀምሮ ወደ ኢትዮጵያ ማባረሯን አስታውቃለች። አሜሪካ ግለሰቡ በትግራይ ተወላጆች ላይ የዘር ማጥፋትና የማጽዳት እርምጃ እንዲወሰድ በማህበራዊ ሚዲያ ቀስቅሷል ነበረ ክሱ። አክቲቪስቱ ሰለሞን ቦጋለ ከዚህ ሀበሻ ጋር ባደረገው ቃለ ምልልስ ከአሜሪካ የተባረርኩት በሐሰት ዘመቻ ነው፣ በእኔ ጦርነት የኔ ጸብ ከህወሓት ጋር እንጂ ከትግራይ ህዝብ ጋር አይደለም፣ ጁንታ ይደምሰስ ብለሃል፣ ፋኖ ነኝ ብለሃል ብለው ጥገኝነት ለመጠየቅ ፍርድ ቤት ቀጠሮ ነበረኝ፣ እሱን ጨርሼ ስወጣ ነው ይዘውኝ ለ2 ወር ያሰሩኝ ብሏል። 2 ዓመት አሜሪካ የቆየው ሰለሞን የራሱ ትራክ ገዝቶ እየሰራ የነበረ ሲሆን በአሁኑ ወቅት የራሱን ድርጅት ከፍቶ እየሰራ ነበረ። ሰለሞን ብዙ ጥገኝነት እየጠየቁ ያሉ ኢትዮጵያኖች እየተባረሩ ነው፣ በቅርቡ ወደ 400 ሰው ወደ ኢትዮጵያ ይባረራል ብለዋል አይሲኢ። ዛሬ መነጋገሪያ የሆነው የአይሲኢ ዜና ጉዳይ ምንድን ነው ሲል ደግሞ ቲክቫ ኢትዮጵያ ያሰናዳው መረጃ ይህን ይመስላል። የአሜሪካ ኢሚግሬሽንና ጉምሩክ ባለስልጣን አይሲኢ በይፋዊ ኤክስ ገጹ ላይ ባወጣው መረጃ መነጋገሪያ የሆነው መረጃ አሰራጭቷል። ይኸው መረጃ ሰለሞን ቦጋለ የተባለ ኢትዮጵያዊ በሰብአዊ መብት ጥሰትና በዘር ማጥፋት ቅስቀሳ ምክንያት ከአሜሪካ ወደ ኢትዮጵያ ስለመባረሩ የሚገልጽ ነው። ግለሰቡ በተለያየ ማህበራዊ ሚዲያ ገጾች ላይ ራሱን የፋኖ አባል አድርጎ መግለጹ ተጠቅሷል። በዚህ መረጃ ላይ አሜሪካ ፋኖን በደረጃ 3 ወይም ታየር 3 ሽብርተኝነት ቡድንነት እንደፈረጀችው ተመላክቷል። ሰለሞን የተባለው ግለሰብ በትግራይ ተወላጆች ላይ የዘር ማጽዳት እንዲካሄድና ጥቃት እንዲሰነዘር በማህበራዊ ሚዲያ ላይ ቀስቅሷል ነበረ ክሱ። እነዚህ መረጃዎችን ደብቆ ከአሜሪካ ኢሚግሬሽን ጥቅማጥቅሞችን ለመውሰድ በመሞከሩ ጥያቄው ውድቅ ተደርጎ ከሀገሪቱ ተባሯል። ግለሰቡ በአሪዞና ፊኒክስ ባሉ የአይሲኢ አባላት አማካኝነት እንደ አውሮፓውያን አቆጣጠር መጋቢት 5 ተይዞ ወደ ኢትዮጵያ እንዲመለስ መደረጉ የአይሲኢ መረጃ ገልጿል። አይሲኢ እንደ አውሮፓውያን አቆጣጠር ከ2003 ጀምሮ በጦር ወንጀልና በሰብአዊ መብት ጥሰት የሚጠረጠሩ ወይም የተፈረደባቸው 1178 ግለሰቦች ከአሜሪካ አባሯል። ይህም አሜሪካ እንዲህ አይነት ወንጀል የፈጸሙ ሰዎች መደበቂያ እንዳትሆን ለማድረግ የሚሰራ የሥራ አካል መሆኑን ገልጿል። ለመሆኑ አሜሪካ ፋኖን አሸባሪ ቡድን ብላ በይፋ ፈርጃለች ወይ? በአይሲኢ የኤክስ ገጽ ላይ መረጃው ከወጣ በኋላ ከ100,000 በላይ ሰዎች
እይታ አግኝቷል። 385 በላይ ሪፖርት ተደርጓል። ከ1000 በላይ ላይክ ተደርጓል። እንዲህ ያሉ በርካታ ሰዎች አስተያየት ሰጥተዋል። በርካቶች መነጋገር ያደረጉት ለመሆኑ መቼ ነው አሜሪካ ፋኖን በአሸባሪነት ወይም በአሸባሪ ቡድንነት የፈረጀችው? ታየር ማለት ምን ማለት ነው የሚለውን እንመልከት። ምንድነው? አሜሪካ የሽብር ቡድኖችን በሶስት ዋና ዋና ደረጃ ትከፋፍላለች። እነዚህም እንደሚከተለው ተብራርተዋል። ደረጃ 1 በውጭ ጉዳይ መስሪያ ቤት ይፋ የሆነ ፎሪን ቴሮሪስት ኦርጋናይዜሽን ኤፍቲኦ ተብለው የተፈረጁ ለምሳሌ አልቃይዳ፣ አልሸባብ፣ አይኤስ፣ ታሊባን፣ ሄዝቦላህ አይነቶች ያሉበት ነው። ደረጃ 2 ይህ ዝርዝር ደግሞ ከደረጃ 1 በይፋ የታወጁ አሸባሪዎች ዝቅ ያለ ሲሆን ዋናው ዓላማው በዝርዝር ውስጥ የተካተቱ ድርጅቶች አባላት ወይም ደጋፊዎች ወደ አሜሪካ እንዳይገቡ የኢሚግሬሽን ቁጥጥርና የቪዛ ክልከላ ለማድረግ ነው። ደረጃ 3 እነዚህ ያልተፈረጁ ቡድኖች ተብለው ነው የሚገለጹት። የአሜሪካ ኢሚግሬሽን ሕግ ለኢሚግሬሽን ጉዳዮች እንደ ሽብር ቡድን ያያቸዋል። በአሜሪካ ሕግ ትርጓሜ በሽብር ተግባር ውስጥ የሚሳተፍ ወይም በሽብር ተግባር ውስጥ የሚሳተፍ ንዑስ ቡድን ያለው የተደራጀ ቡድን ባይሆንም የሁለት ወይም ከዚያ በላይ ግለሰቦች ስብስብ ተብሎ ይቀመጣል። ደረጃ 3 ድርጅቶች በይፋ ያልተፈረጀም የሽብር ድርጅቶች ተብለው የሚጠሩት እንደ ደረጃ 1 እንደ ደረጃ 2 ድርጅቶች ይፋዊ የመፈረጅ ሂደት ውስጥ ማለፍ ሳያስፈልጋቸው በሚያከናውኗቸው ተግባራት ብቻ እንደ ሽብር ቡድን ለመጠራት ብቁ ስለሚሆኑ ነው ይላል ሕጉ። አንድ ቡድን እንደ ደረጃ 3 ሊቆጠር የሚችለው የኢሚግሬሽን ጥቅማ ጥቅም ጥያቄ በሚገመገምበት ወቅት ሲሆን እንደ ጉዳዩ ሁኔታ የሚወሰን ነው። ደረጃ 3 ውስጥ ያሉ አካላት በየጊዜው የሚጠሩና በሂደትም የሚለዋወጡ ናቸው። የሚፈጠሩት ቡድኖች መለያቸው ነው። እስካሁን ባለው መረጃ የአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት ፋኖን በፎሪን ቴሮሪስት ኦርጋናይዜሽን የውጭ አሸባሪ ድርጅት ስም ዝርዝር አላካተተም። ነገር ግን ደረጃ 3 ስር በተካተቱ ቡድኖች ጋር ግንኙነት ያላቸው ወይም የደገፉ ግለሰቦች ወደ አሜሪካ ለመግባት ቪዛ ሲጠይቁ ወይም የጥገኝነት መብት ሲጠይቁ ለመከላከል እንደ ምክንያት ሊጠቀምባቸው እንደሚችል መረጃዎች ያሳያሉ። እንደ ማጠቃለያ እንድታውቁልን ልናስገነዝብ በምንፈልገው ጉዳይ ይህ ዘገባ ከየትኛውም ብሔር፣ ከየትኛውም ሃይማኖት፣ ከየትኛውም እምነት ጋር የሚያያዝ አይደለም። ጉዳዩ መረጃ ዘገባ ነው። ደረጃ 3 በአሜሪካ ውጭ ጉዳይ መስሪያ ቤት እንደ ደረጃ 1 በይፋ የውጭ አሸባሪ ድርጅት ተብሎ የሚፈረጁ አይደሉም። እነዚህ በዝርዝር ውስጥ ያልሰፈሩ ነገር ግን በሽብር ተግባር ውስጥ የተሰማሩ ቡድኖች የሚገልጽ የአሜሪካ ኢሚግሬሽን መጠሪያ ነው። መረጃው ቲክፋ ኢትዮጵያም ሲያዘጋጀው የአይሲኢ የኤክስ ገጽን ወይም ደግሞ USCIS gov እንዲሁም ስቴት ገቨርንመንት ተጠቅመዋል። ቲክፋ ኢትዮጵያም ያሰናዳውን ዘገባ ተጠቅመናል። ቲክፋ ኢትዮጵያ በኢትዮጵያውያን ዘንድ በይፋ የሚታወቅ በመንግስትም እንዲሁም በተለያየ አድናቂዎቹ ወዳጆቹ የሚጠራ የቴሌግራም የፌስቡክ ገጾች ያሉት ታዋቂ በኢትዮጵያ የሚሰራም የሶሻል ሚዲያ ዘገባዎችን የሚያሰናዳ ትልቅ ገጽ ነውና የዚህን መረጃ ተጠቅመናል። መረጃችን ለህዝብ መረጃን ማድረስ እንጂ ሌላ ዓላማ እንደሌለው ውድ የቻናላችን ቤተሰቦች እንድትረዱልን እንፈልጋለን። ስለምትከታተሉን ላይክ፣ ሰብስክራይብ፣ ሼር ስለምታደርጉን እጅግ አድርገን እናመሰግናለን። የዕለቱ ዘገባችን ይህን ይመስል ነበር። አበቃን። በተከታይ ዘገባችን እንገናኛለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ዘውትር የምንለቃቸው ቪዲዮዎች መልእክቶች እንዲደርሷችሁ ቤተሰብ እንድትሆኑ ጋብዘናል። አበቃን። መልካም ምሽት።